ጤና ይስጥልኝ። ይህ ሰበር ዜና ሚዲያ ነው። ሰላምታችን በያላችሁበት ድረስ ያን አርዕስተ ዜናዎቹን እናስቀድማለን። አብራችሁን ቆዩ። አመራሮች የሚፈልጉትን ምርጫ ለማሳካት ብቻ ሲሉ የማይሰሩትን እንሰራለን ብለው ቃል ገብተው እኛ ህዝቦችን ሸውደውናል፣ ጠይቁልን ሲሉ ነዋሪዎች ገልጸዋል። በዝርዝራችን ተሰሙታላችሁ። ኢትዮ ቴሌኮም በሚሰጣቸው የአገልግሎት ጥቅሎች ላይ የዋጋ ማስተካከያ ማድረጉን አስታውቋል። ዝርዝር አለ። ከደምቢ ዶሎ ተነስቶ ወደ አዲስ አበባ ይጓዝ በነበረ የህዝብ ማመላለሻ አውቶቡስ ስር ተደብቆ ከ600 ኪሎ ሜትር በላይ የተጓዘው የ10 ዓመት ታዳጊ በሰላም መገኘቱ ተገለጸ። የቱርክ መንግስት በርካታ የመረጃና ደህንነት ሙያተኞችን በኢትዮጵያ እያሰማራ መሆኑ ተነግሯል። አብራችሁን ስትቆዩ እናደርሳችኋለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ታደርጉ ዘንድ እየጋበዝን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የቱርክ መንግስት በርካታ የመረጃና ደህንነት ሙያተኞችን በኢትዮጵያ እያሰማራ መሆኑ ተነገረ። የቱርክ መንግስት በርካታ የመረጃና ደህንነት ሙያተኞችን በኢትዮጵያ እያሰማራ መሆኑን ተቀማጭነቱ በአገረ ካናዳ የሆነው ትኩረቱን በኢትዮጵያ ሀገራዊና በአፍሪካ ቀንድ ቀጣናዊ ጉዳዮች ዙሪያ አድርጎ የሚሰራው ሆርን ፍሪኮንሲ ሚዲያ በትናንትናው ዕለት ዘግቧል። ሚዲያው ለጉዳዩ ቅርበት ያላቸው የዲፕሎማቲክና የደህንነት ምንጮች የነገሩ ብሎ ይፋ ባደረገው መረጃ የቱርክ መረጃና ደህንነት ባለሙያዎች ወደ ኢትዮጵያ በገፍ እየገቡና ለስለላ ተግባራት ወደ ተለያዩ የሀገሪቱ ክፍሎች እየተሰማሩ መሆናቸውን አረጋግጫለሁ ብሏል። ቀደም ብለው ወደ ኢትዮጵያ የገቡትን ጨምሮ ከሰሞኑ በብዛት ገብተዋል የተባሉ የቱርክ የደህንነት ባለሙያዎች ወደ ኢትዮጵያ የገቡት በቆጵሮስ ፓስፖርት መሆኑን በዘገባው ላይ ያሰፈረው መረጃ ያመለክታል። የደህንነት ባለሙያዎቹ አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች ማለትም በድሬዳዋ፣ በሐዋሳ እንዲሁም በናዝሬት ከተሞች ተደጋጋሚ መዳረሻቸውን እንደሚያደርጉ ሆርን ፍሪኮንሲ ከዲፕሎማቲክና የደህንነት ምንጮች ያገኘው መረጃ መሰረት አድርጎ ዘግቧል። በቆጵሮስ ፓስፖርት ወደ ኢትዮጵያ ገብተው በአዲስ አበባ ከተማ ተሰማርተዋል የተባሉ የቱርክ መረጃና ደህንነት ባለሙያዎች ማረፊያቸውን በመዲናዋ በተለየ ሁኔታ ቦሌ ሚካኤል ተብሎ የሚጠራው አካባቢ በሚገኙ ሆቴሎችና የእንግዳ ማረፊያዎች ማድረጋቸው ተነግሯል። የደህንነት ባለሙያዎቹ ወደ ኢትዮጵያ የገቡት ለጥናታዊ ጽሑፍ ዝግጅት የተለያዩ የመንግስት ባለስልጣናትና ባለሙያዎችን ቃለ ምልልስ የሚያደርጉ ተመራማሪዎች እንዲሁም የመንግስት ፕሮጀክቶችን የሚጎበኙና የሚዲያ ሽፋን የሚሰጡ ጋዜጠኞችን ሆነው እንደሆነ ዘገባው ይፋ ያደረገው መረጃ ያሳያል። ኢትዮ ቴሌኮም በተመረጡ የአገልግሎት ጥቅሎች ላይ የዋጋ ማስተካከያ ማድረጉን አስታወቀ። ኢትዮ ቴሌኮም የሥራ ማስኬጃ ወጪዎች መጨመርና አጠቃላይ የማክሮ ኢኮኖሚ ጫናዎች ምክንያት በማድረግ በተለያዩ የአገልግሎት ጥቅሎች ላይ የዋጋ ጭማሪ ማድረጉን አስታውቋል። ኩባንያው ትላንት ባወጣው መግለጫ መጠነኛ የታሪፍ ማስተካከያ ሲል የገለጸው ይህን ውሳኔ ለማስተላለፍ የተገደደው አስቸጋሪ በሆነው የኢኮኖሚ ሁኔታ ውስጥ እየጨመረ የመጣውን የካፒታልና የሥራ ማስኬጃ ወጪዎችን ታሳቢ በማድረግ እንደሆነም ገልጿል። ኢትዮ ቴሌኮም አዲሱ የዋጋ ተመን የአገልግሎቱን ቀጣይነት ለማረጋገጥና አገር አቀፍ የቴሌኮምና የዲጂታል መሰረተ ልማት ዝርጋታን ለመደገፍ ያለመ መሆኑን አመልክቷል። ኩባንያው ደንበኞችን ከዋጋ ጭማሪው ተጽዕኖ ለመቀነስ የሚያስችሉ አማራጮችን ማካተቱን ገልጾ በቴሌብር ጥቅል ለሚገዙ ደንበኞች ይደረግ የነበረው የ10 በመቶ ቅናሽ ወደ 20 በመቶ ከፍ እንዲል መደረጉን ገልጿል። በተጨማሪ በስፋት ጥቅም ላይ የሚውሉ 38 የአገልግሎት ጥቅሎች ላይ ምንም አይነት የዋጋ ጭማሪ እንዳልተደረገባቸው ኩባንያው አስታውቋል። እንደ ኩባንያው ገለጻ ዝቅተኛ ገቢ ላላቸው የማህበረሰብ ክፍሎች ተብሎ የተዘጋጁ የ1 ብር፣ የ2 ብር፣ የ5 ብር እና የ1 ሰዓት ጥቅሎች በአዲሱ ታሪፍ አለመካተታቸውን እንዲሁም ተማሪዎችን፣ መምህራንንና አካል ጉዳተኞችን ታሳቢ ያደረጉ ልዩ ጥቅሎች ባሉበት የዋጋ ተመን እንደሚቀጥሉ ተገልጿል። ኢትዮ ቴሌኮም የዋጋ ጭማሪው የአገልግሎት አሰጣጥን ለማስቀጠልና በዲጂታል መሰረተ ልማት ላይ የሚደረገውን ኢንቨስትመንት ዘላቂ ለማድረግ አስፈላጊ መሆኑን ገልጾ ይህም በመላው ሀገሪቱ እየተስፋፋ የመጣውን የዲጂታል አገልግሎት ተደራሽነትን ለማረጋገጥ ያለመ መሆኑን ኩባንያው ጨምሮ ገልጿል።
ከደንቢዶሎ ተነስቶ ወደ አዲስ አበባ ይጓዝ የነበረ የህዝብ ማመላለሻ አውቶቡስ በስሩ ተደብቆ ከ600 ኪሎ ሜትር በላይ የተጓዘው የ10 ዓመት ታዳጊ በሰላም መገኘቱ ተገለጸ። ታዳጊው ጉዞውን የጀመረው ከሌሊቱ 10 ሰዓት ደንቢዶሎ ላይ ሲሆን ማንም ሰው ሳይመለከተው በአውቶቡሱ ስር ያሉ የብረት ክፍሎችን ሙጥኝ ብሎ በመያዝ ለሰዓታት አደገኛ ጉዞ አድርጓል። ታዳጊው ይህን ሁሉ ርቀት 645 ኪሎ ሜትር ያለምንም ጉዳት መጓዙን መረጃዎች ያመለክታሉ። አውቶቡሱ ሆሎታ አካባቢ ሲደርስ ከታችኛው ክፍል የሚወጣ እንግዳ ድምጽ የሰሙ ተሳፋሪዎች ለሹፌሩ ጥቆማ ይሰጣሉ። መኪናው ቆሞ በተደረገ ፍተሻም ታዳጊው ከአውቶቡሱ ውስጥ በህይወት ተገኝቷል። ጉዳዩ በአሁኑ ወቅት በአስኮ ፖሊስ ጣቢያ ሪፖርት የተደረገ ሲሆን አሽከርካሪዎች ማንኛውም ጉዞ ከመጀመራቸው በፊት የመኪናቸውን ደህንነትና ስር መፈተሽ እንዳለባቸው ትልቅ ትምህርት የተሰጠበት ሆኗል። ታዳጊው በጉዞ ላይ ጉዳት ደርሶበት ቢሆን ኖሮ ሹፌሩ ለከባድ የህግ ተጠያቂነት ይዳረግ ነበር። በመሆኑም ቅድመ ጥንቃቄ ወሳኝ ነው ሲሉ ጉዳዩን የተከታተሉ አካላት ገልጸዋል። አመራሮች የሚፈልጉትን ምርጫ ለማሳካት ብቻ ሲሉ የማይሰሩትን እንሰራለን ብለው ቃል ገብተው እኛ ህዝቦችን ሸውደውናል፣ ጠይቁልን ሲሉ ነዋሪዎች ለቴክቫ ኢትዮጵያ ተናገሩ። ከ5 ዓመት በኋላ ስንመጣ በአስፋልት ነው የምንመጣው ያሉት አመራሮች ከዛን ቀን በኋላ ተመልሰው አልመጡም፣ መንገዱም አልተሰራም ብለዋል። በደቡብ ኢትዮጵያ ክልል ወላይታ ዞን የድጉና ፉንጎና የዳሞት ወይደ ወረዳ ነዋሪዎች በስድስተኛው ሀገራዊ ምርጫ ወቅት ከበደሳ አንካቶቶ ድምቱ ድረስ ያለው መንገድ አስፋልት እንደሚሰራ በአመራሮች ቃል ቢገባላቸውም ቃል የገቡት አመራሮች ቃላቸው መፈጸም ባለመቻላቸው በመንገድ ችግር እየተፈተኑ መሆናቸውን ለቴክቫ ኢትዮጵያ ገለጹ። በመንገድ ችግር እየተፈተኑ ያሉ ቀበሌዎች ቶራ ሳዴቦ፣ አንካ ሻሻራ፣ አንካራ ድጉና፣ አንካ ማዘጋጃ፣ አንካ ዳምታ፣ ፉንጎ ብጄ፣ ፉንጎ ሶሬ፣ ብላቴ ኤታ፣ ብላቴ ጫርቾና ቶቶ ከተማ ናቸው ብለዋል። የሁሉም ወረዳ ነዋሪዎች ለቴክቫ ኢትዮጵያ በዝርዝር እንደገለጹት አካባቢው በተፈጥሮ ሀብቶች በጣም የታደለና በርካታ የልማት ስራዎች ያሉበት ነው። በሶዶ ከተማ ለሚሰሩ መሰረተ ልማቶች ከዚህ አካባቢ ነው ድንጋዮችና አሸዋ የሚወሰዱት። ይሁን እንጂ በዚህ አካባቢ መሰረተ ልማት የሚባል ነገር የለም። አንድም ሆስፒታል የለም። ትምህርት ቤቶች ከደረጃ በታች ናቸው። ጤና ጣቢያ እንኳን አለ ለማለት ያስቸግራል። ከእነዚህ ሁሉ በላይ የሆነው የመንገድ ችግር ነው። ሁሉም ወረዳዎችን የሚያገናኘው መንገድ አሁን ላይ አገልግሎት መስጠት አይችልም። በጣም ተጎድቷል፣ ተሸርሽሯል። ያም ሆኖ ግን ከየቀበሌው የሚገኙ ሀብቶችን በከባድ መኪና በዚሁ መንገድ እየተጫኑ ይወሰዳሉ። ግን ሰው ሲታመም አምቡላንስን እንኳን አይመጣም። መንገዱ በከባድ መኪና ተዘግቶ ነው የሚውለው። ማህበረሰቡ ችግር ውስጥ ነው። አካባቢው ቆላማ በመሆኑ ከፍተኛ የሆነ የወባ ስርጭት አለ። እናቶች በወሊድ ስርዓት ከተማ ወደሚገኝ ጤና ተቋም የሚሄዱት በቃሬዛ ነው። ሰው ሲታመም በተመሳሳይ 20 ኪሎ ሜትር ለማይሞላ መንገድ አሽከርካሪዎች ከ10 ሺህ ብር በላይ ይጠይቃሉ። በዚህ ወረዳ ስር ባሉ ቀበሌዎች ውስጥ በርና መስኮት የሌላቸው ትምህርት ቤቶች ናቸው ያሉት። ህፃናቶች ድንጋይ ላይ ተቀምጠው ነው የሚማሩት። የአካባቢው ማህበረሰብ ተረስቷል። በስድስተኛው ሀገራዊ ምርጫ ወቅት የዞናችን የምርጫ ጣቢያ ተወካይ የነበሩት አምባሳደር ተሾመ ታጎና የክልላችን መንገድና ትራፊክ ቢሮ ዋና ዳይሬክቶሬት የነበሩት አቶ ዘብዲዮስ ኤካ ህዝቡን ሰብስበው መንገዱን ለማሰራት በፌዴራል በጀት ተይዟል፣ አስፋልት ይሰራል ብለው ነበር። ነገር ግን በዛው የውሃ ሽታ ሆነው ቀርተዋል። ከ5 ዓመት በኋላ ስንመጣ በአስፋልት ነው የምንመጣው ያሉት አመራሮች ከዛን ቀን በኋላ ተመልሰው አልመጡም፣ መንገዱም አልተሰራም ብለዋል። ችግሩ እስካልተቀረፈ ድረስ ህዝቡ ጥያቄውን መጠየቁን አያቆሙም፣ ይቀጥላል ያሉት የአንድ የቀበሌ ሊቀመንበር የሀገር ሽማግሌዎችና የሃይማኖት አባቶች አመራሮችን እየጠየቁ ቢሆንም ማንም እየሰማን አይደለም። መንገዱ ባለመሰራቱ በክረምት በጎርፍ ሰው ይወሰዳል፣ በጋ ሲመጣ ደግሞ መንገዱ በክረምት ስለሚሸረሸር አገልግሎት አይሰጥም። የአካባቢው ነዋሪዎች ባለቤት አልባ ሆነዋል። የአካባቢው አመራሮች የተወለዱበት አካባቢ ወደ ከተማው ጠጋ ያለ በመሆኑ የራሳቸውን አካባቢ ለይተው አሰርተዋል። ወደ ታችኛው አካባቢ ለምንኖር ህዝብ ግን እናሰራለን ከማለት ውጪ ምንም እያደረጉ አይደለም ብለዋል። ይህ ደግሞ የፖለቲካ ሴራ ነው። መንገዱ እንዲሰራ ስንጠይቅ ይሰራል ነው የሚሉት። አሁን ለሰባተኛው ሀገራዊ ምርጫ መጥተው እንደለመዱት በውሸት ቃል ይገባሉ። የሚፈልጉትን ካሳኩ በኋላ ዞር ብለው ያዩንም። አመራሮች የሚፈልጉትን ምርጫ ለማሳካት ብቻ ሲሉ የማይሰሩትን እንሰራለን ብለው ቃል ገብተው እኛ ህዝቦችን ሸውደውናል፣ ጠይቁልን ብለዋል።